ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ወልዑካነ ሚስት ዲያቆናት፣ ምእመናን ወምእመናት፣ በወደደን ባከበረን በአምላከ ገብረ መንፈስ ቅዱስ ፍጹም አባታዊ ሰላምታ ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ማለትም ክርስቶስ ከተነሳበት ዕለት ጀምሮ ሰላምና ደስታ ሆነ። እንኳን ደስ አላችሁ፣ አመስግኑት የትንሣኤውን ጌታ። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከት ረድኤት፣ ጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነትና ጠባቂነት በሁላችንም ላይ ለዘለዓለም ጸንቶ ይኑር። የትምህርታችን ርዕስ የሚሆነው በቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ያለው ሕያው ቃል ነው። መረባችሁን በቀኝ በኩል ጣሉ ታገኛላችሁ። ይህን ኃይለ ቃል የተናገረው የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኃይለ ቃሉ እየተነገረው ለደቀ መዛሙርቱ ነው። ከዚህ በኋላ ኢየሱስም በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ታያቸው ወይም ተገለጠላቸው ይላል። ትንሣኤ በመጀመሪያ የታየው ለእመቤታችን ለድንግል ማርያም ነው። ሁለተኛ ትንሣኤውን ያዩ መላእክት ናቸው። ሦስተኛ ላይ ትንሣኤውን ያየችው መግደላዊት ማርያም ናት። አራተኛ ትንሣኤውን ያዩ ሐዋርያት ናቸው። በራቸውን ዘግተው በዕለተ ትንሣኤ በመሸም ጊዜ በራቸውን ዘግተው ሳሉ ክርስቶስ በመካከላቸው ቆሞ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን አላቸው። እግዚአብሔር ሰላማችን ይመልስልን። አምስተኛ ላይ ትንሣኤውን ያየው ከሁለት ሰዓት በኋላ ይላሉ መተርጉማኑ። ስድስተኛ ላይ ስናነሳ የኤማሁስ መንገደኞች ኒቆዲሞስና ሉቃስ እንደገና ለደቀ መዛሙርቱ ተገለጠላቸው። ለስንተኛ ጊዜ? ለሶስተኛ ጊዜ። መጀመሪያ በራቸውን ዘግተው ተገልጦላቸዋል ለደቀ መዛሙርቱ። ሁለተኛ ቶማስ እያለ መካከላቸው ተገልጦላቸዋል። ሶስተኛ ደግሞ በጥብርያዶስ ባህር አጠገብ ሳሉ ተገለጠላቸው። እነማን ነበሩ የነበሩ ሲባል ስምዖን ጴጥሮስ እና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችም ከደቀ መዛሙርቱ ሌላዎቹ ሁለቱ በአንድነት ነበሩ። ከሌሎቹ የተባሉ ኒቆዲሞስና ሉቃስ ናቸው። ለእነዚህ ነው የተገለጠላቸው። ምክንያቱ እንደምንድን ነው ሲባል ስምዖን የተባለው ጴጥሮስ ማለት ነው አሳ ላጠምድ እሄዳለሁ አላቸው ለጓደኞቹ። የቀድሞ ግብሩ አልለቀቀውም ጴጥሮስን። እውነት ነው። ቤተ ክርስቲያን በሥጋችን ደክመን በሥጋችን ሰርተን እንድናገኝ ታስተምራለች ኦርቶዶክሳውያን። ቤተ ክርስቲያን ስንፍናን አታስተምርም። ቤተ ክርስቲያን ሌብነትን አታስተምርም። ቤተ ክርስቲያን አጭበርባሪነትን አታስተምርም። በጉልበታችን ደክመን እንድናገኝ አድርጋ ታስተምራለች። ገበሬው በግብርና፣ የመንግስት ባለሙያው የሕግ ባለሙያ በሕግ በተማረው መሰረት፣ የሕክምና ባለሙያ በሕክምና ሙያው ሰርቶ እንዲያገኝ ቤተ ክርስቲያን ታስተምራለች። የጴጥሮስ ሙያው ምንድነው ከተባለ አሳ ማጥመድ ነው። ስለዚህ ጴጥሮስ አሳ ላጠምድ እሄዳለሁ አላቸው ጓደኞቹን። እነርሱም እኛም ካንተ ጋር እንመጣለን አሉት። አብረው ተያይዘው ወደ ታንኳይቱ ገቡ። ደቀ መዛሙርቱም እያሉ ሌሎቹ ማለት ነው ጴጥሮስም ጭምር ሌሊቱን ሙሉ አሳ ለማጥመድ ሲደክሙ አደሩ፣ ግን ምንም አላገኙም።
አያቸው ኦርቶዶክሳውያን፣ ያለ እግዚአብሔር ብቻችን ብንደክም እግዚአብሔር የሌለበት ማንነት፣ እግዚአብሔር የሌለበት ስራ ውጤታማ አይሆንም። ኦርቶዶክሳውያን ነጋዴ ያለ እግዚአብሔር ቢነግድ፣ ገበሬ ያለ እግዚአብሔር ግብርናውን ቢያከናውን፣ የሕክምና ባለሙያው ያለ እግዚአብሔር የሕክምና ሙያውን ቢያከናውን፣ ኢንጂነሪንግ ሌላውም ባለሙያ ያለ እግዚአብሔር ቢሰራ ከንቱ ነው የሚሆነው፣ ቢያገኝም አይባረክለትም። ለዚህ እኮ ነው ብዙ ሰዎች ገንዘብ ያገኛሉ፣ ግን በኪሳቸው ባዶ ነው። ትናንት የናል ገንዘብ ኪስ የነበረ ዛሬ የለኝም ይሉናል። ለምን? ያለ እግዚአብሔር ነው የተሰበሰበው። ኦርቶዶክሳውያን በላብ በማጭበርበር አንዱን በመጨፍለቅ አንዱን በመጉዳት የመጣ ገንዘብማ እንዴት ይጠቅማል? ኦርቶዶክሳውያን ስለዚህ በስራችሁ ሁሉ እግዚአብሔር ጣልቃ ሊገባ ይገባል። ያለ እግዚአብሔር አሳን ሲያጠምዱ የነበሩ ደቀ መዛሙርት ሌሊቱን ደከሙ፣ ምን የሚያገኙት ነገር የለም። በነጋም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይግባውና በባህር ዳር ቆመ። በእኔና በእናንተ መካከል ክርስቶስ ይቁምልን። ድካማችንን ተመልክቶ ወደ እኔና ወደ እናንተ ይምጣልን። ድካማቸውን ተመለከተና በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም፣ ክርስቶስ መሆኑን አልተረዱም ነበረ ነው። ዛሬም ስለ ክርስቶስ ያልተረዳን፣ ስለ ምስጢረ ሥጋዌ ያልተረዳን፣ ስለ ምስጢረ ሥላሴ ያልተረዳን፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ምስጢረ ትንሣኤ ሙታን ያልተረዳን አለንና የምንረዳበትን አእምሮ ለእያንዳንዳችን ያድለን ዘንድ ቅዱስ ፈቃዱ ይሁንልን። ትምህርቱን ካልተረዳ ነው ጊዜ ማባከን እንዳይሆንብን እግዚአብሔር ቤተሰቦች። አዎ ጊዜ ማባከን ቤተ ክርስቲያን መጥቶ ጊዜውን እንዲያባክን የለም። ግን ካልተግባባን ከቃለ እግዚአብሔሩ ጋር ከጸሎቱ ጋር ካልተግባባን፣ ከቅዳሴው ጋር ካልተግባባን፣ ከማህሌቱ ጋር ካልተግባባን፣ ስጋችን ብቻ እየተመላለሰ ነፍሳችን ካልተመሰጠች፣ ሕሊናችን ካልተመሰጠ፣ አእምሮአችን ካልተማረከ ጊዜ ማባከን እንዳይሆንብን፣ አስተማሪውን ጊዜውን እንዳይባክን፣ ተማሪውን ጊዜውን እንዳይባክን፣ የካህናቱን ጊዜ እንዳይባክን፣ የምዕመናኑን ጊዜ እንዳይባክን፣ አገልጋዩን ከልቡ ማገልገል አለበት። ተገልጋዩን ከልቡ አገልግሎቱን መሳተፍ አለበት። ክርስቶስን ማወቅ፣ ቤተ ክርስቲያንን ማወቅ ያስፈልጋል ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ ልጆች ሆይ አንዳች የሚበላ አላችሁን አላቸው። የሚቀመስ ነገር አላችሁን ብሎ ክርስቶስ ጠየቃቸው። ምንም ዓሣ እንዳልያዙ እኮ ያውቃል። ለምን ጠየቃቸው ታዲያ? ለመረዳት ያክል ጠየቃቸው እንጂ ያውቃል። ምን እንዳለን እግዚአብሔር ያውቃል። የሌለንም ነገር ያውቃል። በሕይወታችሁ ሁሉ እግዚአብሔር ለኔ አዋቂ ነው በሉ። የተሰወረብኝን እግዚአብሔር ያውቃል በሉ። የተደበቀብኝን እግዚአብሔር ያውቃል በሉ። የሚያስጨንቀን እግዚአብሔር ላይ እመጣለሁ ጠየቃቸው። ምን አሉ እነሱ? የለንም ብለው መለሱለት። ኦርቶዶክሳውያን የሌላችሁን የለኝም በሉ፣ ያላችሁን ደግሞ አለኝ በሉ። አንዳንዱ የሌለውን አለኝ ይላል፣ ያለውን ደግሞ የለኝም ይላል። ተገላብጦሽ ያለንን አለን፣ የሌለንን የለንም። ክርስቲያን መልሱ የለንም አሉ። እርሱም አላቸው መረባችሁን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። እኛ ስንደክም አድረናል፣ ግን ያንተን ትእዛዝ ያንተን ቃል ለመፈጸም ነው ብለው መረባቸውን ጣሉ። የእግዚአብሔርን ቃል እንፈጽም ኦርቶዶክሳውያን። እግዚአብሔር ሲያዘን እምቢ አንበል፣ አሻፈረኝ አንበል፣ አፈንጋጭ አንሁን፣ አንኮብል ከእግዚአብሔር ፊት። እግዚአብሔር ሲያዘን እሺ በጎ ብለን መቀበል ነው። እግዚአብሔር ሲያዘን ፈቃደኛ መሆን ያስፈልጋል። ቀን ልቦና መሆን ያስፈልጋል። እንደ ቅዱስ ዳዊት እሱ ልብን ፍጠርልኝ ማለት ያስፈልጋል። ሰው ሙሉ የሚሆነው ሰማይና ምድርን ጠቅልሎ የሚገዛውን የእግዚአብሔር መመሪያ ሲያከናውን ነው። የእሱን ቃል እንድናከናውን እርሱ መልካም ፈቃዱ ይሁንልን። 153 ዓሣዎችን አጠመዱ። ክብርና ምስጋና ይግባው ለመድኃኔዓለም። ዮሐንስ ምን አለ? ጴጥሮስ ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ።
ልብስ የተባለ ጸጋ ነው። ልብስ የተባለ ክብር ነው። ልብስ የተባለ ፍቅር ነው። ልብስ የተባለ ውበት ነው። ከእግዚአብሔር ጋር የሚዋብበት ማንነት ነው። ሌላዎቹ ደቀ መዛሙርት ግን 200 ክንድ ያክል ርቀው ቆመው ነበረ። መረባቸውን እየሳቡ ወደ ክርስቶስ መጡ። በሩቅ ፍምና ዓሣ በአንድነት ሆኖ ተመለከቱ። ያን ዓሣ ያዘጋጁ መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ዓሣውን ተመገቡ አላቸው። እርሱ ከእነሱ ጋር ተመገበ። ሐዋርያቱ በልተው ጠገቡ። ቅዱስ ዳዊት መዝሙረ ዳዊት መዝሙር 77 ቁጥር 29 ላይ በልተው ፈጽመው ጠገቡ፣ የሚፈልጉትን አላሳጣቸው። ክርስቶስ አብሯቸው ሲመገብ በትንሣኤው ለሶስተኛ ጊዜ አረጋገጡ። ክብርና ምስጋና ይግባው ለመድኃኔዓለም። መረብ የተባለ ወንጌል ነው። መረባችሁን በቀኝ በኩል ጣሉ ማለት የወንጌል አገልግሎታችሁን በቅንነት አገልግሉ። ባህር የተባለችው ይቺ ዓለም ናት። ክርስቶስ ተመገበ ማለት እነዛ ምዕመናን ክርስቶስን እንደሚወርሱ፣ ይሄ ማለት የስሙ ቀዳሾች የመንግስቱ ወራሾች መሆናቸውን ሲያጠይቅ እርሱም ያስተማራቸው ሐዋርያትም የሚያስተምሯቸው ሁሉ የክርስቶስ የስሙ ቀዳሾች የመንግስቱ ወራሾች መሆናቸውን ሲያሳይ ሐዋርያት ያዘጋጁትንም መላእክት የጠበሱትንም ተመግቧል። መረባችሁን በቀኝ በኩል ጣሉ። ኦርቶዶክሳውያን ጸሎታችሁን፣ ልመናችሁን፣ አገልግሎታችሁን አጠቃላይ በቅንነት እያከናወናችሁ እግዚአብሔርን እየጠየቃችሁ እንድትኖሩ እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ያስተማረንና የመከረን የገሰጸን የአባቶቻችን አምላክ የኔና የእናንተም አምላክ ስሙ የተመሰገነ ይሁን።